ከለውጡ በኋላ ሲሰሩ የነበሩ ስራዎች እኛ በእውነቱ መናገር አያስፈልግም፣ ስራዎቹ ስለሚናገሩ ማለት ነው። ምክንያት ቃላቶች ስለሚያንሱን ማለት ነው። በተጨባጭ የምናየው ነገር ስለሆነ ማጋነንም አይደለም። ራሱ ስራው አውጥቶ ይናገራል። ይሄ ሁሉ ለውጥ እንዴት መጣ? ከለውጥ ወዲህ አዲስ መሬት መጣ እንዴ? ገንዘብ ሀብት ፈሰሰ እንዴ? ያው ህዝብ፣ ያው መሬት፣ ያው ባለ ሀብት፣ ያው ህዝብ እኮ ነው ያለው። ታዲያ ለውጡ ምንድነው? ራዕይ ያላቸው መሪዎች፣ አሻግረው የሚያዩ መሪዎች፣ ቁጭት ያለባቸው መሪዎች፣ ኢትዮጵያ ኋላ ቀር ደሃ ረሃብተኛ መባል የለባትም የሚል ከውስጥ የመነጨ እልህ ያለባቸው መሪዎች ፈጣሪ ስለሰጠን ነው። ዛሬ አመራሮች ፈልገውን ሲፈልጉን ደግሞ የደሃ ቤት ለመስራት የጤና መድን ለሌለው ሰው የጤና መድን የሚወጣበትን መንገድ ለማማከር ይሄ እንደ ሀገር ትልቅ ለውጥ ያየንበት የተሰራውን ስራ የምናደንቅበት መድረክ ስለተሰጠን እናመሰግናለን። የተሰሩትን ስራ እውነት ለመናገር መግለጽ ያቅታል። ምክንያቱም ዛሬ አንድ እናት ልጅን ምን ላብላው የምትል ልጇን ዩኒፎርም አልብሶ ምግብ አብልቶ ያውም በሜኖ መርጦ ልጇ በልቶ ሲመጣ ምን ያህል እርካታ እንደሆነ አስቡት። አዲስ አበባ